ጉዳያችን ሞጆ ከተማ ያቆየናል። የምንተዋወቃቸው ብርቱ ሴቶች ዛሬ ቆሙበት ላይ ሳይገኙ በፊት የተለየ የህይወት መንገድ ነበራቸው። የመንግስት ሰራተኛ ነበርኩ፣ ግን ከመንግስት ስራዬ በተጓዳኝ በጣም እየለፋሁ አረቄ ምናምን አወጣ ነበረ። ያንን እየሰራሁ ከብቶች ከስር ከስር የትም ብትሆን ቦታ ጥበት አለ። ከስር ከስር በመሸጥ ተመናመኑብኝ እንጂ እኔ እስካሁን 20 የሚደርሱልኝ ነበር። የቦታ ጥበት ስላለ በቃ ከስር ሸጣለሁ። የተለያዩ ድርጅቶች ውስጥ በቅጥር ሰርቻለሁ። በግልም ብዙ ስራዎችን ሞክሬያለሁ። የንግድ ስራ ውስጥ ያው ውጤታማ ያልሆኑ ስራዎችም አሉኝ፣ ውጤት ላይ የሚያደርሱኝ ስራዎች አሉ። አሁን በዋነኝነት ከምሰራቸው ስራዎች አንዱ የከብት ማደለብ ስራ ነው። አሁን ከመንግስት በተመቻቸላቸው ቦታ ላይ የወተት ላሞችን በማርባትና ከብት በማድለብ ስራ ውስጥ ተሰማርተዋል። መነሻቸው ጥቂት ቢሆንም የሰፊ ገበታ ባለቤትም ሆነዋል። አንድ እስላም ገዛው 2200 አንድ ጊደር የዛች ርዝራጅ ናቸው እነዚህ ከብቶች። አንድ ጊደር 2200 እንዴት ትገዣለሽ ብሎ ሲቆጡኝ ገዛኋት። እሷ ብዙ ሆነችልኝ እንጂ ሌላ ምንም ካፒታል የለኝም። እዚህ ራሱ ስገባ ግዢ ከብት በጣም ካልሞላ ሲሉኝ ያችን 23000 ብር ገዛሁ። ጥጃ ስንገባ ይሄው አሁን እርጉዝ ናት፣ ልትወልድ ደርሳለች። ካፒታል ማስቆጠረው የለም ነበር። በትንሹ ግን እንደጀመርኩ አስታውሳለሁ። በጣም ጥቂት በሚባለው ወደ ከ350,000 ብር እስከ 350,000 ብር ባለው የጀመርኩ። ስራው ሰፍቷል። ስኬት ቤተኛቸው ሆኗል። ሌሎች ወገኖቻቸው በእነርሱ ቤት ስራ አግኝተዋል። ስራ ውስጥ ለብዙ ሰዎች የቼን ስራ ስለሆነ ለብዙ ሰዎች የስራ እድል ይፈጥራል። በተጨማሪ ግን በዋነኝነት እዚሁ አጠገባችን ሆኖ ከብቶችን ሊንከባከብ የሚችል መኖ፣ ውሃ የሚያቀርብ የሚጠብቃቸው ወጣቶች አሉ። ጂከና ከኔን ጀልቀቤ ወጋ ተቆፊ ጀሸነቀስ ጉቴራ ይህንን ስራ ከጀመርኩ 1 አመት ከ5 ወር አካባቢ ይሆናል። ከዚህም ብዙ ውጤታማ ስራዎች ሰርተናል። እኔም እየተጠቀምኩ ነው። በዚህ ስራ በየ3 ወሩ ያደለምነውን ከብት ለገበያ እያቀረብን እንሸጣለን። ከዚህ በተገኘው ገንዘብ ደግሞ ለኔ ይከፍሉኛል። በዚህ በማገኘው ገንዘብም ቤተሰቦችን እየረዳው እያስተዳደርኩም ይገኛለሁ። ስለዚህ ብዙ ጥቅም አግኝቻለሁ። 3 ልጆቼንም በዚሁ ነው ማስተዳደረው። ኢጆሌ ሰዲን ቀባ ማቲኮ ሱማንን ቡልቻ ጅራ ሱማንን ጅራች ፈዳ የስራ ፍቅራቸው በትጋት መስራት ባህል እንዲያደርጉ አግዟቸዋል። ለሚያልሙት ህይወትም ዋጋ መክፈል ተገቢነቱን አልሸሸጉም። ምሰራው ልጆቼን ለማሳደግ በጣም እየተሯሯጥኩ ነው የኖርኩት። የልጅነት እንትኔን ደልፋት ነው ያሳለፍኩት። ሰው የተኛውን እንቅልፍ ሳልተኛ ነው እውነቴን ነው የምልህ። ዓርብ ዕለት ቁጭ ብዬ አድራለሁ። የዛሬዋን ቀን ለቅዳሜ ገበያ ቁጭ ብዬ ነው ማለት። ሰው ካልቦካ ብር አያገኝም። መሬት ላይ እኮ ሲዘራ እህል ተጨማልቆ ነው በኋላ ፍሬያማ የሚሆነው። እዚህ ጋር ካልፈጋህ ነገ ሌላ ቦታ ልደርስ አችልም። በተአምር ከየት ይመጣል? በስራ ደግሞ በጣም አምናለሁ። ሰው ሁሉ ቢሰራ የራሱን ድርሻ እውነቴን ነው የምልህ ምንም አይኖርም ብዬ አገምታለሁ።